በምስራቅ አውሮፓ የሰዓት አቆጣጠር ከሌሊቱ 8 ሰዓት ከ17 ላይ የኢራን መንግስት ቴሌቪዥን መደበኛ ስርጭቱን አቋረጠ። በእንዲህ አይነት ቀውጢ ሰዓት መደበኛ ፕሮግራሞች ከታጠፉ አንዳች አንገብጋቢ ሰበር መረጃ እንዳለ ለኢራናውያን እንግዳ አይደለም። የቴሌቪዥኑን መስኮት የኢራን አብዮታዊ ዘብ አዛዥ ብርጋዴር ጄኔራል አህመድ ቫኪዲና ጥቁር የለበሱ ሪዛም የሃይማኖት አባቶች ሞሉት። ዜናው ታወጀ። ከዋሽንግተን እስከ ቴል አቪቭ፣ ከሞስኮ እስከ ቤጂንግ ያሉ የስለላ ድርጅቶችን እጢ ዱብ ያደረገ መግለጫ። ኢራን አዲሱን መሪዋን ሰየመች። የሟቹ አያቶላህ አሊ ሐምኔ ሁለተኛ ልጅ ሞጅታባ ሁሴን ሐምኔ አባታቸውን፣ እናታቸውን፣ ሚስታቸውን፣ እህታቸውንና ልጃቸውን በእስራኤልና አሜሪካ ጥምር ጦር ጥቃት በሞት የተነጠቁት የ56 ዓመቱ ሞጅታባ አያቶላህ የሚለው ሃይማኖታዊ ማዕረግ ታክሎላቸው በጦርነት የምትታመሰውን ኢራንን እንዲታደጉ ከባዱ ኃላፊነት ተጣለባቸው። ብዙዎች የሞጅታባን መልእክት በተስፋም በስጋትም ተጠባበቁ። ተስፋቸው ከተጫናቸው የሞት ድባብ የሚያወጣ የህይወት ፍንጣቂ ቢናገሩ የሚል ነው። ስጋታቸው ደግሞ የከፋ ተናግረው የትራምፕና የኔታንያሁ ዱላ እንዳይበረታ። ሁለተኛው ስጋታቸው በእርግጥም ትክክል ነበር። አብዛኞቹ ዋና ዋና የዜና አውታሮች የሞጅታባን ንግግር በአንድ ርዕስና በአንድ አረፍተ ነገር ብቻ ቀንብበው ቢዘግቡትም በፋርስ ቋንቋ የተላለፈው መልእክት ግን አሜሪካንን የሸነቆጠ፣ እስራኤልን ያበሻቀጠ፣ የጦርነቱን መልክ ወደ ሌላ አቅጣጫ የሚዘውር ተብሎለታል። አሜሪካ ልጁንም እንደ አባታቸው እንሸኛቸዋለን የሚል ዛቻ ለመሰንዘር የደቂቃ ሐሳብ አላስፈልጋትም። ሞጅታባ በተሾሙ ማግስት ባለፉት 11 ቀናት ከተደረጉት የአየር ድብደባ እጅግ የከፋ የተባለለትን ጥቃት ጽዮናውያኑና ያንኪዎቹ ሰንዝረዋል። አያቶላህ ሞጅታባ ሁሴን ሐምኔ የአሜሪካንንና የእስራኤልን ቁጣ የቀሰቀሰ ምን ተናገሩ? ወላጆቻቸውና ቤተሰቦቻቸው ላይ ከዘነበው መዓት በምን አይነት ተአምር ይተርፉ ይሆን? ይህ አንጓ ላይ ነው። ሞጅታባ ሐምኔ ጳጉሜን 3 ቀን 1961 ዓ.ም ነው የተወለዱት በሰሜን ምስራቅ ኢራኗ የሃይማኖትና የባህል መገለጫዋ ማሻድ ከተማ። አባታቸው አያቶላህ አሊ ሐምኔ መንግስታዊ መዋቅሩን በቁጥጥራቸው አድርገው ያሻቸውን የሚፈጽሙ ኃያል ቢሆኑም ሞጅታባ ግን እምብዛም የአደባባይ ሰው አልነበሩም። ላይን ርቀው ለጆሮ ተናፍቀው ቆይተዋል። ይሁን እንጂ ዊኪሊክና አሶሺየትድ ፕሬስን የመሳሰሉ የመረጃ ምንጮች ከአያቶላሁ ካባ ጀርባ ሁሉን ዘዋሪው ሰው ሞጅታባ እንደነበሩ ዘግበዋል። የኢራን ተቃዋሚ ፖለቲከኞች ደግሞ ሁሉንም አንቀሳቃሹ መናፍስት ይሏቸዋል። ሁለተኛ ደረጃ ትምህርታቸውን ቴህራን በሚገኝ ሃይማኖታዊ ትምህርት ቤት ነው የተከታተሉት። በታሪካዊው የኢራን ኢራቅ ጦርነት ወቅት ገና በ17 ዓመታቸው በወታደርነት ውጊያ ላይ ደጋግመው ተሳትፈዋል። ምንም እንኳ ለአጭር ጊዜ ቢሆንም በሺያው ዓለም እጅግ አክራሪም ወግ አጥባቂም በሚባለው የቆም ትምህርት ቤት የሃይማኖት ትምህርታቸውን ተከታትለዋል። ከምዕራባውያኑ ጋር የሚደረጉ ማንኛውንም አይነት ግንኙነቶች አጥብቀው በሚቃወሙ ምሁራን እግር ስር ጥላቻውንም በቀሉንም ሃይማኖቱንም አምልኮውንም አጥንተዋል። ከ20 ዓመት በፊት በኢራን ፕሬዚዳንታዊ ምርጫ ወግ አጥባቂውንና አክራሪ የሚባሉትን መሐሙድ አህመዲን ነጃድን በመደገፍ ተራማጅ አስተሳሰብ የነበራቸው ማሃዲ ካሩቢን ላይ ግልጽ ተጽዕኖና ጫና በመፍጠር ለውጤቱ ፍትሃዊ ያለመሆን በምክንያትነት ይከሰሳሉ። ኋላ አህመዲን ነጃድ ዳግመኛ እንዲመረጡ ኢስላማዊ አብዮታዊ ዘቡን እስከ መጠቀም መድረሳቸው ይነገራል። ያም ሆኖ ይህ ነው የሚባል የሚታወቅ ማዕረግም ስልጣንም አልነበራቸውም። በህዝብ ቢሮ ውስጥ ተቀጥረው አልሰሩም። ጋዜጣዊ መግለጫም ሰጥተው አያውቁም። ግን ደግሞ የኢራን አብዮታዊ ዘብ የስለላ መዋቅርን ይቆጣጠራሉ። ያልተሾሙት ተሿሚ፣ በቅርብ የሚያውቋቸው ከአባታቸው የባሱ አክራሪ በማለት ይገልጿቸዋል። የቤተሰቦቻቸው መገደል ምናልባትም ይህን አክራሪነታቸውን አባብሶ የበቀል መንገዶችን ሊመርጡ ይችላሉ የሚሉ የፖለቲካ ተንታኞች አሉ። አያቶላህ ሐምኔ በአሜሪካና እስራኤል ጥምር ጦር መገደላቸውን ተከትሎ ኢራን በ3 ሰዎች ጥምረት ያለፉትን 10 ቀናት ስትመራ ቆይታለች። ብዙሃኑ ኢራናዊ በርካታው ፖለቲከኛ ሞጅታባ ወደ መሪነቱ መንበር እንደሚመጡ ቢገምቱም መጨረሻውን ለማወቅ ፋታ በሚነሳ የአየር ድብደባ ውስጥ ሆነው እንኳን በጉጉት ይጠባበቁ ነበር።
ነገሩ ያላማራቸው ትራምፕ በገለልተኛ ፖለቲከኞች አይን ያስተቻቸውን አስተያየት እስከ መስጠት ደረሱ። የሐመኔን ልጅ አልቀበልም፣ የሚቀጥለው የኢራን መሪ ያለኔ ይሁንታ ብዙ አይቆይም አሉ። አሜሪካዊው ፕሬዚዳንት እስያ ተሻግረው የሌላ ሀገር መሪ ማን መሆን እንዳለበት በይፋ ለመወሰን መሞከራቸው ሰውየውን ምን ነካቸው አስብሏል። በእርግጥ ከሕግ በላይ ሕግ የሆኑትን አዛውንት በዕድሜያቸው ምሽት የሚፈጽሟቸውን ተግባራት ከሂትለር እብደት ከሙሶሎኒ ቅዠት ጋር ያመሳሰሉት አልጠፉም። 88 አባላት ያሉት የኢራን የምሁራን ምክር ቤት የካቲት 29 2018 ዓ.ም አዲሱን አያቶላህ አስተዋወቀ። አያቶላህ ሞጅታባ ቴህራንን ጨምሮ በበርካቶች የኢራን ከተሞች ነዋሪዎች ደስታቸውን ለመግለጽ አደባባይ ወጡ። አንድም የሟቹን አያቶላህ ፎቶ ይዘው ሰማዕቱ እያሉ፣ አንድም ይብላኝ ለእስራኤል ለአሜሪካ መጥኔ ሐምኔ ቢገደል ይተካል ሐምኔ አይነት ስንኝ እየቋጠሩ። በእርግጥም ከእስራኤልና አሜሪካ ጥቃት በፊት አያቶላህ ሐምኔን ሲያጥላሏቸው የነበሩት ኢራናውያን በሞታቸው አንድ ሆነዋል። አጥቂዎቹን ኮንነው ከአዲሱ መሪ ጎን ቆመዋል። የአሜሪካና እስራኤል ጣልቃ ገብነት የሞጅታባን ተቀባይነት ከፍ አድርጎታል። ሞጅታባ ወደ ስልጣን መምጣታቸውን ተከትሎ በብዙ ለሚጠብቃቸው ሕዝባቸው ንግግር አደረጉ። የአባታቸውን ሞት አነሱ። አሜሪካ የገደለችው አባቴን ብቻ አይደለም የኢራንን ነፍስ ጭምር ነው። ይህ በደል በቃላት ድርደራ አይታለፍም፣ ይልቁንም በደም ይታበሳል። ካሁን በኋላ ከምዕራባውያኑ ጋር የምናደርገው ንግግር በዲፕሎማቶች በኩል ሳይሆን በሚሳኤሎቻችን አማካኝነት ይሆናል። የአያቶላው ስሜታዊ መልእክት በእርግጥም አባቱን ካጣ እናቱን ከተነጠቀ ልጁን ሚስቱንና እህቱን በአንድ ጀንበር በአንድ ቅጽበት ከተለየ የሚጠበቅ ቁጭት ሊሆን ይችላል። አሜሪካኖቹና እስራኤሎቹ ደግሞ መስሚያቸው ጥጥ ነው። ቀጠሉ አያቶላህ ሞጅታባ በነካካ እጃቸው የኒውክሌር አጀንዳቸውን ጠቀሱ። ከዚህ ሰዓት ጀምሮ ኢራን ለዓለም አቀፉ ማህበረሰብ የገባችውን የኒውክሌር ስምምነት ማክበር አይጠበቅባትም። የአቶሚክ ኤነርጂ ኤጀንሲ ተቆጣጣሪዎች በአስቸኳይ ሀገሪቱን ለቀው እንዲወጡ አዘናል። የኢራን ሰላማዊ የኒውክሌር ፕሮግራም ከዚህ በኋላ ወደ መከላከያ ጋሻነት ተቀይሯል። ይህ ንግግር የኢራንን የኒውክሌር ባለቤትነት ማረጋገጥ ብቻ ሳይሆን ጥቃቱ ተጠናክሮ ከቀጠለ በአጥፍቶ ጠፊነት ኢራን ኒውክሌር ቦምቧን ልትጠቀም ትችላለች የሚል ስጋት ፈጥሯል። አያቶላህ ሞጅታባ ቀጠሉ። ጣታቸውንም ወደ አሜሪካ ቀሰሩ። እናም አሉ ትራምፕና አጋሮቹ በሰላም አይተኙም። ጦርነቱ ወደ ቴህራን ጎዳናዎች ከመጣ እኛ ደግሞ ወደ ዋሽንግተንና ኒውዮርክ ጎዳናዎች እንሄዳለን። የአጸፋ እርምጃችን በድንበር ላይ ብቻ አይወሰንም፣ ጓዳችሁን እናንጎዳጉደዋለን። ይህ ንግግር ምናልባት ኢራን በምዕራባውያኑ ዓለም ላሰማራቻቸው አጥፍቶ ጠፊዎች የይለፍ ምልክት እንደ መስጠት ይቆጠራል ይላሉ የፖለቲካ ተንታኞች። ሞጅታባ ስለ ሆርሙዝ ባህረ ሰላጤም አልቀራቸውም። የኢራን ነዳጅ ጠብታም ይሁን ለዓለም ገበያ ካልወጣ የአረብ ባህረ ሰላጤም ሆነ የሆርሙዝ ባህረ ሰላጤ ለማንም ክፍት አይሆንም። ዓለማችንን ለጨለማ ከዳረጋችኋት ዓለማችሁን በእሳት እናጋያታለን። ምናልባትም ኢራን እንደዛተችው የሆርሙዝን የባህር መስመር ከዘጋችው በአሜሪካ በአውሮፓና በእስያ ላይ የሚደርሰው ኢኮኖሚያዊ ውድመት እጅግ አሰቃቂ ይሆናል። ባልተረጋጋ ፖለቲካ፣ ቅጥባጣ የምዕራባውያን ጣልቃ ገብነት፣ ማባሪያ በሌለው የእርስ በርስ ግጭት፣ ረሃብና በሽታ የሚታመሱት የአፍሪካ ሀገራት በተለይም የአፍሪካ ቀንድ ዕጣ ፈንታው የባሰ እንጂ የተሻለ የሚሆንበት ዕድል የለም። ሞጅታባ የአሜሪካ ወታደሮች መገደልን፣ የነዳጅ መሰረተ ልማቶች መስተጓጎልንና አሜሪካ ለገዛ ዲፕሎማቶቿ የመልቀቂያ ትዕዛዝ እንድታወጣ መገደዷ የኢራን አይበገሬነት ውጤት ነው ብለውታል። ጦርነቱ ቀጥሏል። የነዳጅ ዋጋ 12 በመቶ አሻቅቧል። እንደ ሮይተርስ፣ ስካይ ኒውስ እና ዋና ዋና የምርምር ተቋማት በድርድር ሊገኝ የሚችል ማንኛውም የመፍትሄ መንገዶች መዘጋታቸውን ያመለክታሉ። የትናንት የገበያ መረጃዎች እንደሚያመላክቱት የአንድ ድፍድፍ በርሜል የነዳጅ ዋጋ $100 ደርሰዋል። ይህ ከጦርነቱ በፊት ከነበረው ዋጋ $36 ጨምሯል። በዚህ ከቀጠለ በ10 ቀናት ውስጥ የ56 በመቶ ጭማሪ ያሳያል። በተለይ ነዳጅን መሰረታዊ ፍላጎታቸው ላደረጉ የአውሮፓ ሀገራት አሳሳቢነቱ የከፋ ነው። በቅርቡ ዶናልድ ትራምፕ ፍሎሪዳ ላይ ያሰሙት ንግግር ጦርነቱን እየሞቁት ላሉ የአውሮፓ ሀገራት ከማጅራታቸው በኩል የተሰነዘረ ቢላ ነው። ትራምፕ ቀድሞውንም ቬኔዙዌላ የገቡት አምባገነን መሪ ከስልጣን ለማውረድ ሳይሆን
የአገሪቱን የነዳጅ ሀብት ለመቦጥቦጥ እንደሆነ የሚነሳባቸውን ጭምጭምታ በተዘዋዋሪ አረጋግጠዋል። ፕሬዚዳንቱ ፍሎሪዳ ላይ ባሰሙት ንግግር ኒኮላስ ማዱሮን ለመያዝ ጥር ወር ላይ ከተካሄደው ዘመቻ ጀምሮ አስተዳደራቸው ከአዲሷ የቬኔዙዌላ ፕሬዚዳንት ዴልስ ሮድሪጌዝ ጋር በቅርበት እየሰራ መሆኑን ገልጸዋል። አክለውም እሷ ከኛ ጋር በመስራት ረገድ ጥሩ ነች ብለዋል። እጅግ ከፍተኛ መጠን ያለው ነዳጅ እያወጣን ነው። አሁን ከመቼውም ጊዜ በላይ እነሱ ከፍተኛ ገንዘብ እያገኙ ነው። የኛ ትልልቅ የነዳጅ ኩባንያዎቻችን ደግሞ ገብተዋል ነበር ያሉት። ሆርሙዝ ቢዘጋ ትራምፕ ቬኔዙዌላ አለቻቸው። በአንድ አይን ባፈር የሚራጩት አውሮፓውያንስ? አያቶላህ ሞጅታባ መሾማቸው በተረጋገጠ በሰዓታት ውስጥ የኢራን አብዮታዊ ዘብ ከፍተኛ አመራር የሆኑት ኢብራሂም ዙልፊጋሪ የአሜሪካ ወታደራዊ ንብረቶችን ለሚያስተናግዱ የባህረ ሰላጤው አረብ ሀገራት ቀጥተኛ ማስጠንቀቂያ ሰጥተዋል። በአልጀዚራ በተላለፈውና በኢራን መንግስት መገናኛ ብዙሃን በተረጋገጠው መግለጫ በቀጠናው የሚገኙ የአሜሪካ አጋሮች አሜሪካንን ማስቆም አለባቸው፣ ካልሆነ ግን ተጨማሪ የአጸፋ እርምጃዎችን ይጠብቁ ብለዋል። በእርግጥም በኳታር፣ ባህሬን፣ የተባበሩት አረብ ኤምሬትስ፣ ኩዌት እና ኢራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ኢራን ያስወነጨፈቻቸው ድሮኖችና ባሊስቲክ ሚሳይሎች ያደረሱት ጉዳት ቀላል የሚባል አይደለም። የአያቶላህ ሞጅታባን ወደ መሪነት መምጣት አሜሪካና እስራኤል ከጠላትነት መነጽር በመመልከት በጽኑ ይቃወሙታል። በሃይማኖታዊ ወግ አጥባቂነት የሚታወቁት አንዳንድ ኢራናውያን ደግሞ በምርጫው ሂደትና ሕጋዊነት ላይ ጥያቄ ማንሳታቸው አልቀረም። በኢስላማዊ ሪፐብሊክ የሕግና የሃይማኖት መዋቅር መሰረት ሞጅታባ ሐምኔ የአያቶላህ ማዕረግ ላይ ለመድረስ የሚጠበቅባቸውን ሃይማኖታዊ የትምህርት ደረጃና አገልግሎት አላሟሉም የሚሏቸው አሉ። የአያቶላህ ማዕረግ የሚሰጠው አንድ የሃይማኖት ምሁር ኢጅቲሃድ ወይም የሃይማኖት ሕጎችን በራሱ የመተርጎም ብቃት ላይ ሲደርስ ነው። ሞጅታባ እዚህ ደረጃ ላይ መድረሳቸውን ማረጋገጫ ሰነድ ወይም በታዋቂ ሊቃውንት የተሰጠ ምስክርነት እስካሁን በይፋ የለም። አንዳንዶቹ ደግሞ ሹመቱን ከዘውዳዊ ወራሽነት ጋር አመሳስለውታል። እነዚህ አካላት ንጉሳዊ ስርዓቱን የገረሰሰው አብዮት አሁን ሌላ ንጉሳዊ ስርዓት ፈጥሯል በማለት ይከራከራሉ። የሞጅታባ ስልጣን በምርጫ ሳይሆን በወታደራዊ ግፊትና ሽግግር የመጣ ይመስላል። ሞጅታባ በኢራን ኢስላማዊ አብዮታዊ ዘብ ውስጥ ተቀባይነት እንዳላቸው ይነገራል። ይህ ዘብ ለአባታቸው አያቶላህ ሐምኔ ታማኝ ሆኖ ዘልቋል። እንደ መሪም እንደ ሃይማኖት አባትም የሚቀበሏቸውን የሐምኔ ብቸኛ ማስታወሻ ልጃቸውን መሾም ደግሞ ለኢስላማዊ አብዮታዊ ዘቡ አባላት የተስፋ ምንጭ ነው። በስልጣን ሽኩቻ በውስጣቸው ሊፈጠር የሚችለውን መከፋፈልንም ሞጅታባን ወደ መንበሩ በመሳብ ይከላከሉታል። ችግሩ ሞጅታባ የንስር አይኖቹን የእስራኤል ሚሳኤሎች፣ እሳት የሚተፉትን የአሜሪካ ድሮኖች ተቋቁመው ዳግም ኢራንን የተጽዕኖ ማዕከል ያደርጓታል የሚለው ነው። አንጓ ላይ